ምንም ያህል ስለ እግዚአብሔር ብንማር፣ ምንም ያህል እግዚአብሔርን ብናውቀው ዕለት ዕለት ሀ ብለን ነው የምንጀምረው። ሀ ብለን ቱቶሪያልስ እግዚአብሔርን ከልጅነት ለልጆ መንፈሳዊና ዓለማዊ ጥናት አሁኑን ይደውሉልን። ሀ ብለን ቱቶሪያልስ እንዴት ተጀመረ? አገልግሎቱስ ምንድን ነው? በአጠቃላይ ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ሀ ብለን ቱቶሪያልስን ትተዋወቃላችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሁልጊዜም ታማኝ ወዳጆቼ የሆናችሁ የሀቲዩብ ቤተሰቦቼ ቪዲዮን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች ይዳረስ ዘንድ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ ስለ መንፈሳዊ ነገር መወያየት፣ ማውራት፣ መነጋገር የምትፈልጉ ከሆነ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር እጋብዛችኋለሁ። ዛሬ እንግዲህ በመግቢያ ላይ እንዳያችሁት ስለ ሀ ብለን ቱቶሪያልስ አገልግሎትና ምንነት እንዴት እንደተጀመረ ጥቂት እነግራችኋለሁ። የምታስታውሱ ከሆነ ከዚህ ቀደም በብዙ ስራዎች ላይ ተሳትፌ እንደነበረ፣ ብዙ ስራዎችን ሰርቼ እንደነበር እዚህ ላይ እንደምታዩት አንድ ቪዲዮ ሰርቼላችሁ ነበረ። እንግዲህ እዛ ቪዲዮ ላይ ከተመረኩኝ ጀምሮ በጣም ብዙ የስራ ዘርፎች ላይ ተሳትፌ እንደነበር እና በመጨረሻም የእግዚአብሔር ፍቃድ ሆኖ መክሊቴ እንደሆነ የሚሰማኝ ልቤ የሚያርፍበት እግዚአብሔር ደግሞ እንደፈቀደው የሚሰማኝ አንድ ስራ ላይ ልቤ እንደወደቀ ነግሬያችሁ ነበረ። ያም ስራ ምንድነው? ልጆችን የማስጠናት ስራ ነበረ። ወደ መንፈሳዊ ነገር ከመምጣቴ በፊት በዓለማዊ ትምህርት ልጆችን ቤት ለቤት አስጠና ነበረ። እንደ አጋጣሚ ሆኖ እኔ የመጨረሻ ልጅ ስለሆንኩኝ በዙሪያዬ በጣም ብዙ የልጅ ልጆች አሉ። ወንድሞቼና እህቶቼ ብዙ ልጆች ስለወለዱ የብዙ ልጆች አክስት ሆኜ ነው ያደግኩት እና ከልጆች ጋር ያለኝ ሪሌሽን በጣም ጥሩ ነው። ማለት ኦልሬዲ በልጅ ተከብቤ ነው ያደግኩት ማለት ትችላላችሁ። እና ከልጆች ጋር በጣም የተለየ ቁርኝትና ፍቅር አለኝ። ከዛም የመነጨ ይመስለኛል ብዙ ጊዜ ከነሱ ጋር ስለማሳልፍ እና ደግሞ አካዳሚክ ትምህርት ላይ ጥሩ ስለነበርኩኝ ወደ ጥናቱ አዘነበልኩኝ። ያኔም በዓለማዊ ትምህርት አገር ውስጥም ከሀገር ውጭም የነበሩ ልጆችን አስጠና ነበረ። ከዛ እንደነገርኳችሁ ያው መደጋገም እንዳይሆንብኝ ታሪኩን ስለምታውቁት ጻድቃኔ ማርያም ሄጄ ከመጣሁ በኋላ እና ፊቴን ትንሽ ወደ እግዚአብሔር ከመለስኩኝ በኋላ እኔም ራሴ በመንፈሳዊ ትምህርት በጣም ስለተሳብኩኝ እዛ ነገር ላይ ማተኮር ጀመርኩ። ለእናንተን ቪዲዮ መስራት፣ ቲክቶክም ላይ ሼር ማድረግ፣ የተማርኩትን ማጋራት በጣም የምወደውና ደስ የሚለኝ ነገር ሆኖ አገኘሁት እና ስታደርጉትም ስትሰሩትም ስራ የማይመስላችሁ ገንዘብ ብታገኙበትም ባታገኙበትም ደስ ብሏችሁ የምትሰሩት ስራ አለ አይደለ? አይ ቲንክ ያ ነገር መክሊት ይባላል መሰለኝ። ብቻ የተማርኩትን መንፈሳዊ ነገር ለሰዎች ሼር ማድረግ ማጋራት በጣም ደስ የሚለኝ ነገር ሆነ። ከዛም በኋላ እግዚአብሔር ረድቶኝ እና እሱ ሀሳቡን ወደ እኔ አምጥቶት ለምን ግን መንፈሳዊ ትምህርትን ቤት ለቤት አልሰጥም? ምክንያቱም እግዚአብሔርን ማወቅ ማለት እግዚአብሔርን ማወቅ የጥበብ ሁሉ መጀመሪያ ነው። ማለት እውቀት የሚጀምረው ሰው አወቀ የሚባለው እግዚአብሔርን ሲያውቅ እንደሆነ ሲገባኝ፣ ሌላ ሁሉ እርባና ቢስ እውቀት እንደሆነ ማለት እዚህ ምድር ላይ ለመኖር የምናውቀው እውቀት እንጂ ዘለዓለማዊ እውቀት እንዳልሆነ ሲገባኝ፣ በዚህ እውቀት ልጆች ቢታነጹ ልጆች ቢያውቁ እንዴት መልካም ሊሆን ይችላል ብዬ እግዚአብሔር አሳስቦኝ ይሄን ነገር ማሰብ ጀመርኩኝ። ከዛ እግዚአብሔር በረዳኝ መጠን ልጆችን ይዤ መንፈሳዊም ዓለማዊም ትምህርት ማስጠናት ጀመርኩኝ። ግን እንደምታውቁት ይሄ ነገር በአንድ ሰው ብቻ የሚሆን አይደለም። አሁንም በእግዚአብሔር ቸርነትና ፍቃድ፣ ምክንያቱም ስራው የሱ ስለሆነ ማንም ተነስቶ ማስተማር ማንም ተነስቶ መናገር አይችልም እግዚአብሔር ባይፈቅድና እግዚአብሔር ባያከናውን ኖሮ። ሲጀምርም የመንፈሳዊ ነገር ስራው የእግዚአብሔር ነው ብዬ ነው ማስበው። እኔ ሁሌ ራሴን መሳሪያ አድርጌ ነው ማስበው። ሊያውም በጣም የተናኩት የመጨረሻዋ መሳሪያ ማለት ነው። እና እግዚአብሔር አሳስቦኝ አንድ ነገር አሰብኩኝ ማለት ነው። ያ ሀሳብ ምንድን ነው? ቅድስት ቤተክርስቲያን ሰርቲፋይድ አደረገቻቸው፣ ብቁ ናቸው፣ ቤተክርስቲያንም እያገለገሉ ነው፣ ሰንበት ትምህርት ቤት ተምረዋል ባለቻቸው በስነ ምግባር በታነጹ ሴት ሰንበት ተማሪዎች ለምን ይሄን አገልግሎት አላሰፋም ብዬ አሰብኩ። ይህን ነገር ሳስብ ዓላማዬ ሁለት ነው። አንደኛ እንደምታውቁት አሁን ልጆቻችን በዓለማዊ ነገር በጣም እየተሳቡ ነው ከምታስቡት በላይ። ለእናንተ አልነግራችሁም። በቲቪው በስልኩ በሚያዩት ነገር በሙሉ ዓለም በጣም እየሳበቻቸው ነው እና እግዚአብሔርን በማወቅ ቤዝ ካልያዙ የእግዚአብሔር ቃል መሰረት ካልሆናቸው ለመጥፋት በጣም ቅርብ ናቸው። እኔ ከዚህ ቀደም የራሴን ታሪክ ሼር አድርጌያቸዋለሁ እና በልጅነቴ እናቴ በውስጤ የዘራችብኝ የእግዚአብሔር ቃል ነው አሁን ላይ ትንሽም ቢሆን ፊቴን እንኳን ለመመለስ እንዳስብ የረዳኝ እሱ ነው ብዬ አስባለሁ። እና ጠፍታችሁ አትጠፉም። የእግዚአብሔር ቃል ውስጣችሁ ሲኖር ለመመለስ ቅርብ ናችሁ፣ አትፈሩም። ሌላ መንገድ አይታያችሁም እና ብትወድቁም እዛው ደጁ ላይ ነው የምትወድቁት። እና ያንን ነገር ከራሴም ኤክስፒሪየንስ ስላደረኩትኝ ይሄ ቤት ልጆች ጋር እንዲኖር እፈልጋለሁ። በወንድሞቼም በእህቶቼም ቤት ሳይ ይህን ጉድለት አያለው። ማንም ወዶ አይደለም። ሁሉም ወላጅ ልጁ መንፈሳዊ እንዲሆን ይፈልጋል። ግን አሁን ሁኔታዎቹ ለሱ ብዙ ጊዜ ምቹ አይደሉም። ምናልባት ክረምት ላይ ብዙ አማራጭ ሊኖር ይችላል። በጋ ላይ ግን ዓለማዊ ትምህርት ይማራሉ፣ ይመጣሉ፣ ወይ ቲቪ ላይ ወይ ስልክ ላይ ይሆናሉ፣ ከዛ ይተኛሉ። በቃ ሩቲናቸው ይሄ ነው። ከዋናው ሶርስ እንድንርቅ ሆነን ነው እያደግን ያለ ነው እና
ይህን ነገር እግዚአብሔር ቢረዳን ማስተካከል በጣም እንችላለን፣ በጣም በትንሽ ነገር እና አንደኛ ለሴት ሰንበት ተማሪዎችም የስራ እድል መፍጠር ነው። ሁለተኛ ነገር ደግሞ አገልግሎታቸው ህይወታቸውም ስለሆነ በጣም ደስ ብሏቸው ነው ይህንን አገልግሎት የሚሰጡት። ሶስተኛ ነገር ደግሞ የሚገርማችሁ በጣም ትልቁ ፖይንት ምን መሰላችሁ? ልጆችን ለማስጠናት ስትሄዱ ትልቅ ኃላፊነት ነው። ያ ኃላፊነት እናንተን ዝግጁ ያደርጋችኋል። ለምሳሌ እኔ ልጆቼን ሳስጠና ዛሬ የማስጠናቸው ነገር አስባለሁ። በዛ ጊዜ አነባለሁ፣ አጠናለሁ፣ ራሴ ሬዲ ያደርጋለሁ። ስለዚህ ሳልወድ በግዴ ብሸሽ እንኳን መሸሽ አልችልም ስላችሁ የግዴታዬን አነባለሁ፣ አጠናለሁ፣ ከመንፈሳዊ ነገር ጋር አታችድ እሆናለሁ ለነሱ ስል ማለት ነው። ስለዚህ ይሄ ነገር ለልጆቹ ብቻ አይደለም፣ ለሚያስጠኑትም ሴት ሰንበት ተማሪዎች በጣም ትልቅ ከመንፈሳዊ ነገሩ ጋር የመጣበቅ ትልቅ እድል ይሰጣቸዋል ማለት ነው። ከዚህ ውጭ ደግሞ ኦርቶዶክሳዊ ኮሚኒቲ መፍጠር በጣም የምመኘው የማስበው ነገር ነው። እውነት ለመናገር ሁላችን የክርስቶስ አካል ነን፣ በክርስቶስ የተፈጠርን የእሱ አካሉ ነን፣ የክርስቶስ ብልቶች ነን እና ተነጣጥለን ተበታትነን የሚሆን ነገር አይደለም። እርሱ አምላካችን ነው፣ ጌታችን ነው። እኛ ደግሞ የእሱ አካላቶቹ ነን እና አንድነታችን ነው የሚፈልገው። የሚገርማችሁ ነገር የቤተ ክርስቲያን ትምህርት ሄዶ የትኛውም አገልግሎት ላይ ብትሄዱ ስለ አንድነት ነው የሚሰብከው። ቅዳሴው ላይ ብትሄዱ አንድነት ነው፣ ኪዳኑ ላይ፣ ቁርባኑ ላይ ሁሉ ነገር አንድ ነው የሚያደርገን ማለት ፖይንቱ በቃ አንድ እንድንሆን ነው እና ይህን ኮሚኒቲ እኔ እግዚአብሔር በሰጠኝ አቅም በትንሹ አቅሜ እችን ኮሚኒቲ ቢልድ ማድረግ ስለምፈልግ ነው እና በእነዚህ ምክንያቶች ነው ይሄን ነገር ያሰብኩትኝ። ከዛም በኋላ እንደምታውቁት የዩቲዩብ ስም ሀ ቲዩብ ይባላል። ሀ ለምን እንዳልኩት ከዚህ ቀደም ቪዲዮ ሰርቼላችሁ ነበረ እና ሀ ብለን ያልኩበት ምክንያት ምንድን ነው? እግዚአብሔርን ማወቅ ወይም ስለ እግዚአብሔር መማር ሁልጊዜ ሀ ብለን ነው የምንጀምረው። በነገራችን ላይ ሁልጊዜ የትኛውንም ማዕረግ ጫኑ፣ የትኛውንም እውቀት ያዙ፣ የትኛውም የመንፈሳዊ ኮሌጅ ተማሩ፣ የትም ሂዱ፣ መጽሐፍ ቅዱሱ ሙሉ አንብቡት። ስለ እግዚአብሔር ስታውቁ እንደ አዲስ ሀ ብላችሁ ነው የምታውቁት፣ እንደ አዲስ ሀ ብላችሁ ነው የምትማሩት። የሚያጠናውም የሚያስጠናውም ሰው የትኛውም ሰው የእግዚአብሔርን እውቀት እንደ አዲስ ነው የሚያውቀው። ለዛ ነው እግዚአብሔር ማለዳ አዲስ አይደለ፣ ዛሬ ብታውቁት ነገ አዲስ ነው እና የማያልቅ እውቀት፣ የማትጠጉት እውቀት፣ ዛሬ ስታውቁት ነገ ይበልጥ ለማወቅ የምትጓጉለት እውቀት ስለሆነ ሁሌም ሳስበው በቃ ሀብለን ነው የምንጀምረው። የትም ልጆቻችን ጋር ብንሄድ እኛም በእውቀት የትም ቦታ ብንደርስ በመንፈሳዊ ነገር ሀ እያልን ነው ሁልጊዜ የምንጀምረው እና ከዛ በመነሳት ነው ሀ ብለን ቲቶሪያልስ ያልኩት ማለት ነው። ስለሆነም ይሄ ጥናት የሚሰጠው እንዳልኳችሁ በሴት ሰንበት ተማሪዎቻችን ናቸው። አዲስ አበባ ውስጥ ባሉ በተለያየ አካባቢ ባሉ ሴት ሰንበት ተማሪዎቻችን ሲሆኑ እነዚህ ሴት ሰንበት ተማሪዎቻችን ቤተክርስቲያን ማረጋገጫ የሰጠቻቸው አሁንም ድረስ አገልግሎት ላይ ያሉ ከልጆች ጋር ጥሩ ግንኙነት ያላቸው እና ረጅም ጊዜያቸውን ከልጆች ጋር የሚያሳልፉ ልጆችን ማስጠናት ፓሽናቸው የሆነና የሆነ ቦታ ማድረስ የሚፈልጉ ልጆች ናቸው። በመጽሐፍ ቅዱስ እንግዲህ እንደምታውቁት የሴቶች አገልግሎት በብዙ ቦታ ተጠቅሷል። ቅድስት ቤተክርስቲያናችንም ሴቶችን እንዳከበረች ማንም አላከበረም እና በቤተክርስቲያን ቅዱሳንን ብታዩ በጣም ብዙ የመጽሐፍ ቅዱስ ታሪኮች ላይ ሴቶች በአገልግሎት ላይ ትልቅ ድርሻ እንደነበራቸው ይነግረናል እና ይህንንም ነገር በእኛ ዘመን ማምጣት እንደምንችል በማሰብ ነው ከእግዚአብሔር ጋር ይህንን ሀሳብ ይዘን የተነሳ ነው ማለት ነው። ስለዚህ አገልግሎቱ በዋነኝነት የሚሰጠው በዋነኝነት መንፈሳዊ ትምህርት ነው። ከዛ ውጭ ደግሞ ዋይናት ዓለማዊ ትምህርት እንዲያጠኑ ልጆቻችሁ ብትፈልጉ በኦርቶዶክስ እምነት ያሉ ቤተክርስቲያን ሰርቲፊኬት በሰጠቻቸው ሴት ሰንበት ተማሪዎች ለምን አታስጠኑም? ለምን ልጆቻችሁ በእነሱ አያድጉም? ሲያጠኑ ዓለማዊ ትምህርት ብቻ አይደለም የሚያጠኑት፣ ምግባር ያጠናሉ፣ ስለ ቤተክርስቲያን ስርዓት ይማራሉ እና እርስ በርሳችን መተጋገዝ፣ እርስ በርሳችን መደጋገፍ የእምነታችን ባህል ሊሆን ይገባል ብለን በማሰብ ከመንፈሳዊ ትምህርት በተጨማሪ እነዚሁ ሴት ሰንበት ተማሪዎች ዓለማዊም ትምህርት ለመስጠት ብቁ መሆናቸውን ልነግራችሁ እወዳለሁ በዚሁ አጋጣሚ ማለት ነው። ከዚህ ውጭ በዋነኝነት ይሄ አገልግሎት አሁን ክረምት ስለሆነ ክረምት ልጆች ከመንፈሳዊ ነገር ጋር አታችድ እንዲሆኑ በጣም ብዙ አማራጭ አላቸው። በጣም ብዙ አማራጭ ሰንበት ትምህርት ቤት መሄድ ይችላሉ፣ በገና ይማራሉ፣ አብነት ይማራሉ። ብቻ በጣም ብዙ አማራጭ አላቸው። አሁን ጾሙም ሲመጣ ደግሞ ያስቀድሳሉ፣ ይቆርባሉ። ልክ በጋ ሲመጣ ግን እንዳልኳችሁ በዓለማዊ ትምህርት በጣም ቢዚ ይሆናሉ። ከመንፈሳዊ ነገር ኦልሞስት ዲታችድ ይሆናሉ። ምናልባት አንድ ቀን እሑድ ቢሄዱ ነው፣ እሱንም በቃ እግዚኦታ ሲባል ቢሄዱ ከዛ እንደዛ። ስለዚህ በዋነኝነት ይህን ነገር እግዚአብሔር ቢረዳን የምናስበው በጋ ላይ ነው። እዚህ ጋር ጥሩ ነገሩ ምን መሰላችሁ? ሴት ሰንበት ተማሪዎቹ በሁሉ ሰፈር ያሉ ስለሆኑ ልጆቹ ከትምህርት ቤት እንደመጡ ቢያንስ መክሰሳቸውን በልተው ትንሽ ረፍት አድርገው አካባቢያቸው ላይ ባለች ሴት ሰንበት ተማሪ ለአንድ ሰዓት መንፈሳዊ ነገር ቢያጠኑ እጅግ በጣም ብዙ ለውጥ ማምጣት ይቻላል። ይህን ሜንሽን ያደረግኩላችሁ አንዳንድ ወላጆች ክረምት ላይ ብቻ መስሏችሁ ይሄ አገልግሎት ይቀጥል ይሆን ብላችሁ እንዳትሰጉ ከማሰብ ነው ይሄን የነገርኳችሁ እና በዋነኝነት እንደውም በጋ ላይ ነው ይሄን ነገር የምናስበው ማለት ነው። ስለዚህ ቀጣይነት ያለው ነገር ነው። በቃ ልክ ለዓለማዊ ትምህርት የምንሰጠውን ጊዜ የምንሰጠውን ቦታ
ኢንቨስት የምናደርግበትን ያህል ለመንፈሳዊም ትምህርት እንደዛ ጊዜና ቦታ ልንሰጠው ይገባል ብለን በማሰብ ነው ይህንን ነገር የጀመርነው። ከዚህ ውጪ የምናተኩርበት የእድሜ ክልል እንደነገርኳችሁ ከ5 እስከ 10 ዓመት እድሜ ክልል ውስጥ ነው። ያው በሳይንሱም በቤተክርስቲያንም ብዙ ጊዜ ልጆች ተሰርተው የሚያልቁት እስከ 7 ዓመት እንደሆነ ይነገረናል እና ከዛ በላይ ኦልሞስት ብዙ ነገር ቢውልድ አድርገው ጨርሰዋል። እስከ 10 ዓመት ከ7 እስከ 10 ዓመት ባለው ግን ብዙ ነገር ፍሬሽ ማይንድድ ስለሆኑ ብዙ ነገር ብትሰጧቸው የሚይዙበት ነው። በተለይ የመንፈሳዊውን ነገር ጣዕሙን የዛን ጊዜ ከቀመሱት ሲያድጉ አብሯቸው የሚበቅል ነገር ነው። ፍሬው ሲያድጉ የሚታይ ነገር ነው እና በዛ ምክንያት ነው እዚህ ላይ ኮንሰርን እንደሆነን መስራት የፈለግነው። ስለዚህ ልጆች በዚህ እድሜ ክልል ውስጥ ሆነው ስለ እግዚአብሔር ቢያውቁ የእግዚአብሔርን ቃል ቢሰሙ በጣም ቆንጆ የሆነ ቤዝ ይኖራቸዋል። ስለ እግዚአብሔር እውቀት ያገኛሉ እና እግዚአብሔርን ማወቅን በዚህ እድሜያቸው ከተለማመዱ በሚያድጉበት ጊዜ ሰው አይደለም ፑሽ የሚያደርጋቸው ያ ፍቅር ያ ቃል ያድግና ራሱ የሚጎትታቸው ይሆናል እና በዋነኝነት ስኮፓችን የእድሜ ስኮፓችን ከ5 እስከ 10 ዓመት እድሜ ክልል ውስጥ ነው ማለት ነው። ከዚህ ውጭ እንዳልኳችሁ ቀጣይነት አለው። እግዚአብሔር ቢወድና ቢፈቅድ የእውነት በህይወትን ብንኖር እግዚአብሔር አቅሙን እውቀቱንና ኮሚትመንቱን ቢሰጠን በጣም ብዙ የምናስባቸው ነገሮች አሉ። እንደ አጋጣሚ አሁን ወላጆች ይህን የምትሰሙ ከሆነ በተለይ የደወላችሁልን ሰዎች በቀጣይነት ልጆቻችን በዛ ሲሉ ቁጥራቸው ሲበዛ በየ2 ወሩ ምን እንደምናደርግ ነግረናችሁ ነበረ። እሱን በምትደውሉ ጊዜ የምንነግራችሁ ይሆናል። እውነት ለመናገር በጣም ትልቅ ዓላማ ነው ከእግዚአብሔር ጋር ይዘን የተነሳ ነው እና የእውነት ልጆቻችን ላይ ከሰራን በጣም ብዙ ነገር መለወጥ እንችላለን። አሁን እኮ በልጅ ሰው ይጸድቃል እኮ የእውነት በልጁ ይጸድቃል። ልጁ ስለ እግዚአብሔር ሲያወራ ስለ እግዚአብሔር ሲናገር ወላጅ ሲሰማ ልቡ እኮ ይመለሳል እና ሁኖስ በልጆቻችን እግዚአብሔር ሊያስተምረን ይችላል። ደግሞ እግዚአብሔር እዚህ ግባ በማይባል በተናቀ ነገር ነው ብዙ ጊዜ ስራ የሚሰራው እና እንደ እግዚአብሔር ፍቃድ አሁን ቁጥራቸውም እየበዛ ስለሆነ ቁጥራቸው በዛ ሲል የምናስባቸው በጣም ብዙ ነገሮች አሉ። ቅድም እንዳልኳችሁ ለደወሉልን ወላጆች ይህንን ነገር አናውንስ አድርገናል። አሁን ግን እዚህ ላይ ከምነግራችሁ ወላጆች ስትደውሉልን ቀጣይ ምን ልናደርግ ያሰብናቸው ነገሮች እንዳሉ የምንነግራችሁ ይሆናል እና ይሄ ነገር ሀብለን ቲቶሪያልስ ብቻውን የሚሰራው አይደለም። እኛ ወላጆች ልጆችም ቤተክርስቲያንም ሁሉም በየአቅሙ በጋራ ተሰብስበን የምንሰራው ነገር ነው እንጂ ለሀብለን ቲቶሪያልስ የሚተው ወይ ለወላጅ ብቻ የሚተው አይደለም። ወላጅም ሊተባበረን ያስፈልጋል። ቤተክርስቲያንም ሁላችሁም አብረን ብንሰራው በጣም ለውጥ ልናመጣበት እንችላለን ብለን እናስባለን። ስለሆነም እናንተም አብሮነታችሁን ማበረታታችሁን ሀሳባችሁን እጅግ በጣም ከምንጊዜውም በላይ የሆነት እንፈልጋለን። የመንፈሳዊ ስራ እንደምታውቁት በጣም ቫሉ ከፍ ያለ ስለሆነ ፈተናዎቹ በዛ ልክ ይበዛሉ እና በጸሎታችሁ እንድታስቡን በሀሳባችሁ በጸሎታችሁ እንድትደግፉን እጅግ በጣም እንፈልጋለን። ከዛ ውጭ ይህን ነገር ብትጨምሩበት ይህን ነገር ብትቀንሱበት ብትሉን እጅግ በጣም ደስ ይለናል። ምክንያቱም እኛ አላዋቂዎች ነን። ከኛ የተሻለ በጣም ብዙ እውቀት ያለው ብዙ ልምድ ያለው ሰው እንዳለ እናውቃለን እና እኛ ጀመር ነው እንጂ ጨራሾች አይደለንም፣ ወይም ደግሞ የምናስኬደው እኛ አይደለንም። ዋና ሰሪው እንዳልኳችሁ እግዚአብሔር ነው። ግን ከኛ በብዙ ነገር የተሻላችሁ ሰዎች እንዳላችሁ አውቃለሁ እዚህ ማህቲው ቤተሰቦች። ስለዚህ ሀሳብ አስተያየቶቻችሁ የምሬ ነው ከምንም ነገር በላይ ስለሚያስፈልገን ይሄ ጨመር ይሄ ቀነስ እንዲያደርጉ ብላችሁ ሀሳባችሁን ብትሰጡኝ እጅግ በጣም ደስ ይለኛል። እግዚአብሔር ቢፈቅድ ደግሞ በትልቅ ነገር ዳግም እንደምንገናኝ አስባለሁ። ስለዚህ ከብዙ በጥቂቱ ሀብለን ቲቶሪያልስ እንግዲህ ይሄንን ይመስላል። ትንሽም እንደተዋወቃችሁ አስባለሁኝ። ከዚህ በኋላ ብዙ አብረን የምንሰራቸው ነገሮች ስላሉ በትልቅ ፕሮጀክት በትልቅ ሀሳብ እና በትልቅ ስቴፖች ድጋሚ ቪዲዮ ሰራላችኋለሁ አገኛችኋለሁ ብዬ አስባለሁ። እንዳልኳችሁ ኮመንታችሁን ሀሳብ አስተያየቶቻችሁን እጅግ በጣም እጠብቃለሁ እፈልጋለሁ። ከዚህ ውጭ እንግዲህ ይህንን አገልግሎት ማግኘት የምትፈልጉ ወላጆች ሀገር ውስጥም ሆኑ ከሀገር ውጭም ያላችሁ መደወል ትችላላችሁ። በዚሁ አጋጣሚ በኦንላይንም ክላስ እየሰጠን እንደሆነ ልነግራችሁ እወዳለሁ። እዚህም ሆናችሁ ከሀገር ውጭም ሆናችሁ ይሄ ቤት ለቤት አገልግሎቱን ማግኘት የማይመቻችሁ ከሆነ በኦንላይን የሚሰጡ ሴት ሰንበት ተማሪዎቻችን ስላሉ ልትደውሉልን ትችላላችሁ። ስልኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ለማንኛውም ሀሳብ አስተያየት መደወል ኮመንት ማድረግ ይቻላል። እግዚአብሔር እድሜ ሰጥቶን ወዶና ፈቅዶ ደግሞ በሌላ በትልቅ ሀሳብና አንድ ስቴፕ ደግሞ ተራምደን ለመገናኘት ያብቃን። እኛ አባሮቹ ተነስተን እንሰራለን። የሰማይ አምላካችን እሱ እግዚአብሔር ደግሞ ያከናውንልናል። እግዚአብሔር ቢወድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔርን ፈቃዱን ውዱን ፈጽመን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።